ከታሪክ ስለማንማር ነው እንጂ ከጦርነት ምንም ትርፍ ተገኝቶ አይታወቅም። በ1945 ከሁለተኛው የዓለም ጦርነት በኋላ ጣሊያን በጣም ተጎድታ ነበር። በተለይ ደግሞ ሳውዘርን ኢትሊ። በሳውዘርን ኢትሊ የነበረው ድህነትና የረሃብ የችግሩ ብዛት ጥልቅ ከመሆኑ የተነሳ እንደውም የአፍሪካን ድህነት የኛን ድህነት ያጋንኑታል እንጂ የነሱ በጣም ማለት የሚለብሱት የሚጠጡት አይደለም። በቃ ለአንድ ቀን ልጃቸውን ለማሳደር እስከማይችሉ ድረስ ሆኖ ነበር። በዚህ ምክንያት አንዲት የዩኒየን አክቲቪስት የነበረች ትሬዛ የምትባል አንዲት ትልቅ ሴት የጣሊያን የሴቶች ማህበር ጋር በመሆን በ1945 አስቡት በዛን ጊዜ የነበሩትን የነዚህን ህፃናቶች ሁኔታ በመረዳት ምክንያቱም ወላጆቻቸው ምንም ሊያደርጉላቸው አልቻሉም። አብዛኞቹ ወንዶች በጦርነት አልቀዋል። ሴቶቹ ደግሞ በጣም ከባድ ችግር ውስጥ ነው ያሉት። አገሪቷ ላይ ማለት የልጆቹ ክሳት ያለው ችግር ጥልቀት እንዲህ ነው የሚባል አልነበረም። በቃ በአጥንታቸው ነበር የሚሄዱት። የምናገረው ነገር ፊልሙን ስታዩት ይገባቸዋል። በጣም ከባድ የሆነ ፖቨርቲ ውስጥ ነበሩ። በዚህ ምክንያት ምን አይነት ፕሮግራም ያስባሉ? ስሙ በጣሊያንኛ ነበረ፣ ግን በእንግሊዝኛ ሃፒነስ ትሬን የሚባል ይህ ምንድነው? የጣሊያን የኖርዘርን ፓርት በዛን ጊዜ በጣም በፕሮስፐሪቲ እና በጣም ሌክዠሪ የሆነ ላይፍ ይኖሩ ስለነበረ ከነሱ ጋር በመነጋገር የተለያዩ ፋሚሊዎችን እነዚህን ፋሚሊዎች ደግሞ ልጆችን ሆስት በማድረግ ልጆቹን እነሱ ጋር እንዲቆዩ ቢያንስ 1 ዓመት 2 ዓመት ዊንተሩን እና ሰመሩን አሳልፈው ሰውነታቸውን አስተካክለው ጠግነው ነው የሚባለው እንዲመለሱ ፕሮግራም ያወጣሉ። መጀመሪያ ላይ በጣም እንደ የእብድ ሀሳብ እና የሚያስቅ ተብሎ ተቆጥሮባቸው ነበር ሀሳባቸው። በኋላ ግን የሀገሪቷ ሁኔታ በጣም በሚያሰጋ ችግር ውስጥ ስለነበሩ ይህንን ችግር መፍትሄ የሚሰጥ ሆኖ ስላገኙት ጉዳዩን ባያምኑበትም ብዙ ወላጆች ላይ የህፃናት ልጆቻቸውን ለማያውቁት ሰው ወደ ኖርስ በመላክ እነዚህን ከባድ ጊዜዎች አሳልፈዋል። የዛሬው ፊልማችን ዘ ችልድረንስ ትሬን ይባላል። ይሄ ፊልም በጣም በጣም ልብ የሚነካና እነዚህ ሴቶች ባመጡት ሀሳብ አንድን ሀገር እንዴት ማትረፍ እንደቻሉ የሚያሳይ ነው። ሂስቶሪካሊ ትሩ ኤቨንትን ቤዝድ አድርጎ የተሰራ ፊክሽናል ስቶሪ ቢሆንም በዚህ ታሪክ ውስጥ ግን አንዲት ሀገር አገራቸውን ሴፍ ለማድረግ ያደረጉትን ትልቅ በዓለም ላይ አስደናቂ የሆነውን ፕሮግራም ያነሳል እና በጣም የሚገርመው በዚህ ከ1945 እስከ 1952 በዚህ ፕሮግራም ሃፒነስ ትሬን በተባለው ፕሮግራም ላይ ልጆችን በጣም ትናንሽ ልጆችን ማለት ነው ከሳውዝ ወደ ኖርስ በመላክ ብዙ ልጆች በህይወት እንዲቆዩና ጤንነታቸው እንዲመለስ ጥሩ ምግብ እንዲመገቡ ከደና ከሆኑ ከፋሚሊዎች ጋር እንዲቆዩ በማድረግ ይህን ፕሮግራም በመስራት ወደ 70,000 የሚሆኑ ህፃናቶችን በዚህ ፕሮግራም አቅፈዋል እና በጣም ሰክሰስፉል የሆነ አንድ ሀገር ለልጆቿ ለህዝቦቿ በማሰብ የሚደረግ እነዛም ደግሞ በኖርዝ የነበሩት ፋሚሊዎች ደግሞ የማያውቋቸውን ልጆች ትሬን ስቴሽን ሄደው ተቀብለዋቸው ከዛ በኋላ ቤታቸው በመውሰድ በማስተናገድ የሚያስፈልጋቸውን እንክብካቤ በማድረግ ከ1 ዓመት በኋላ ደግሞ ወደ ወላጆች ፊልሙ ብዙ ነገር ይናገራል። እንደ ሁሉ ጊዜ ጸሎታችን ምኞታችን ሁሉ ሰላም ለምድራችን፣ ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን እላለሁኝ። በሚቀጥለው ቪዲዮ እንገናኛለን። ባይ ፎር ናው።